እኔ እስከዛሬ ድረስ በጣም ግራ የገባኝ ነገር ምንድነው? የሆነ ነገር በተፈጠረ ቁጥር ሩታን እየጠሩ መንገድ ላይ እያቆሙ ልጇን እንዳታሳድግ የሚያደርጓት አይምሯን የሚበጠብጧት ለምንድን ነው? ሜሪም ከአብርሃም ጋራ አብረሽ ማሽቃበጥና ከአብርሃም ጋራ አብረሽ መሆን ከፈለግሽ ለምንድን ነው? ሩታ ይሄን ነገር ብላለች፣ ሩታ ይሄን ነገር አድርጋለች፣ ሩታ ናት ማን ነው ዳኒንና ኤፍሬምን እንደዚህ እንዲያደርጉ ያደረገቻቸው ምናምን ለምንድን ነው የምትሉት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ወዶች። እንግዲህ ዛሬም በድጋሚ እንግዲህ አሁንም በዚቹ ሰዓት እንግዲህ ተመልሼ መጥቼላችኋለሁ። አሁንም ዛሬ እየተፈጠረ ያለው ነገር እጅግ በጣም ከባድ ነው። ይሄ ማለት ምንድነው? ሩታዬ በቤቷ በገዛ ቤቷን በራሷ ቻናል ላይ ቪዲዮ ስለለቀቀች እጅግ በጣም ደስ ብሎኛል። ግን ደግሞ የሚገርመው ነገር አሁንም ሩታን ይዘው ካልመጡ ስለ ሩታ ካልተናገሩ ሩታ ይሄን ነገር አደረገች፣ ሩታ በዚህ ገባች፣ ሩታ በዚህ ወጣች ካላሉ ነገር የሚያምርላቸው ነገር የሚሰምርላቸው አይመስላቸውም። ምንድነው ችግሩ? ሜሪ እኔን አይደለም እኔ በዚህ በእገታው ላይ እኔ የለሁበትም ከዚህ ነገር ውስጥ አልገባም ብዬ ስላቸው እኔንም እንደሷ ለማድረግ እንደ ሄርሜላ ለማድረግ ሲማከሩ የሄድኩ መስዬ በር ላይ ቆሜ አዳምጫቸዋለሁ ብላለች ማለት ነው። ታዲያ አዳምጠሻቸው ከሆነ የሄርሽ መስለሽ ከሰማሻቸውና ይሄን ነገር ሲሉ ከሰማሻቸው ለምን ይሄን ነገር ለማድረግ አሰባችሁ እኔ ላይ ብላ አትናገርም? በቻናሏ ላይ እንኳን መጣ ይሄ ነው ብላ እንኳን ለኛ አልተናገረችም። አሁን ግን ሩታ ስትመጣ ባለፈው ለአብርሃም የነገረችው ነገር ሌላ ነው። ዛሬ ደግሞ ከሩታ ፊት ሆና ደግሞ የተናገረችው ነገር ሌላ ነው። ሰምቻችኋለሁ። አብርሃምንም እንደዚህ ሲሉ ሰምቻችኋል። ምንድነው? ልጁ ራሱ አብርሃም ራሱ እኮ ሴት ሆነ ማለት ነው። ሴት ሲበዛ ጎመን ጠነዛ ላይ አገሬ ሰው ሀሜት ጭቅጭቅ ውስጥ አብርሃምም እንደ ሴቶቹ ወሬ ለመደ ማለት ነው። ጋይሶች ይሄ ልጅ ወንድ አይደለም፣ አሁን ላይ ብሽቅ ሆነ ማለት ነው። እንዴ እኛም ሴቶች ከወንድ በላይ ጀግና ነን። ግን ደግሞ በቃ ሴቶች ታውቃላችሁ፣ እኛ ሴቶች ይሄ የማትዋሹት ነገር ነው፣ ወረኞች ነን በቃ። ግን የአብርሃም ደግሞ ተለየ በቃ አሽቃባጭ